ዛሬ ከና ከሆናችሁ ይሄን መሰለ ቆንጆ ፎሰስ እናዘጋጃለን ተከታተሉኝ ለናችሁ እንደምሰንበታችሁ ሼፍ ዮናስ ተፈራ ነኝ ዛሬም እንደተለመደው አንድ ምግብ ሳንቆይ ተናገር ዛሬ ምግባችን ደግሞ ወደ ደቡብ ክልል ይወስደናል ፎሰስ እናዘጋጃለን እንግዲህ ካቻልኩበትም አስተያየት እንግዲህ ከናንተ ያያዩትን ባለፈው ወደዛ አካይ ሄጄ ነበር ያዩት ምግብ ሰራላችሁ ካጠፋም እንግዲህ ታረሙኛላችሁ ግን በተቻለ አቅም ትግል አስመሰለ ለመሰጠራት ጥራት አደርጋለሁ አጠገብ ባሉን ግባቶች እንግዲህ ፎሰስ እናዘጋጃለን እናንተም እንግዲህ ይሄ ምግብ ልትመገቡት ጋብዛችኋለሁ ተጠንከር ማለት ከፈለጋችሁ ለልጆች በጣም ቆንጆ በተለይ እነዚህ ሳይክል ላይ የሚያለፉ ልጆች ኳስ በጣም የሚረገጡት ነው በጣም ቆንጆ ምግብ ነው ብርታት የሚሰጣቸው ማለት ነው ስለዚህ ይሄ ምግብ ዛሬ ለመስራት ተዘጋጅቻለሁ አሁን ግባቱን አስተዋውቃችሁ ነው ከዛ ወደ አስራው እንገባለን ማለት ነው እንደምታዩት ያው ነግሶ ከተቀመጠው ከጎመን እንጀምራለን ያውሻ ጎመን ያስፈልገናል እንደምታዩት ያውሻ ጎመን ተቀጣጣሉን ተዘጋጅቷል እኛውን በደም ከትፈን በኋላ እናዘጋጀዋለን በደም አጥቤ ቆንጆ አድርጌ አምጥቻለሁ የመጀመሪያ ግባታችን እሱ ነው ያ ደግሞ የበቆሎ ዱቄት ብዙ የበቆሎ ዱቄት ስላችሁ ራሱ በቆሎ ተፈጨው ነው እንጂ የኮርንስታር የኮርንፍሎር አይደለም የካርቶኑ ሳይሆን የበቆሎ የተፈጨው እሱ ያስፈልገናል እንዲሁ ደግሞ ቀይ ሽንኩርት ያስፈልገናል ይሄም ለዚህ ስራ የሚያስፈልገው አንድ ግባታችን ነው ሌላ ግባታችን ደግሞ ነጭ ሽንኩርት እንደዚህ የነጭ ሽንኩርት ለዚህ ስራ ያስፈልገናል እንዲሁ ደግሞ ቦሎቄ ይፈልጋችሁ ቀዩን ቦሎቄ ነጭን ቦሎቄ አባጮማ መጠቀም ይችላልላችሁ እዛ ከቀዩ ይጠቀማሉ እኔ በጣም ስለምወደው አጠገም ሳለ በዚህ በአባጮማ ሰራላችሁ እናንተ ግን ትፈልጋችሁ በነጩም በቀዩም በጥቁሩም መሞከር ይችላልላችሁ ማለት ስለዚህ ቦሎቄው ብዙ አያጣላንም ማለት ነው ለመቀመሚያ ደግሞ ለማጣፈጫ የሚያስፈልጋቶች አሉ ኮረሪማ በጣም ቆንጆ ያገላችኋል እንዲሁ ደግሞ ቤት ተዘጋጀ ቆንጆ ሚጥሚጣ ይሄም ምግቡን ቆንጆ ያገላችኋል በዘይት ሰራዋለን ካስፈልገ ደግሞ እንደዚህ ባትከት ዘይት ወይ ደግሞ በቅቤ መስራት ይችላልላችሁ ባትከት ቅቤ ወይ ደግሞ በወተት ቅቤ መስራት ይችላልላችሁ እኔ አጠገብ ያለው ባትከት ቅቤ ያዘጋጅላችኋለሁ ይሄን ባማረ እንግዲህ ማዘጋጅላችሁን ቆንጆ ፎሰስ ተመልከታላችሁ አሁን ቀጥታ ጎመንና ሽንኩርቱ ከትፍና ወደዛ እንላለን ማለት ነው ቅድሚያ ሽንኩርቱን ከተፍ አድቀን ከትፈዋለን ሲማን እንደዚህ ካረጋችሁ በኋላ ዲጋ ሰንጠቅታው ሰንጠቅላጋቸው ተዛርጋቸው ቢደቅ በጣም ቆንጆ ነው በደቀቅ አለበት እንዲህ ካረግን በኋላ ያርጋችሁ ሽንኩርቱ ማርቀቅ ነው በዚህ አጋጣሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ የደወል ምልክቱን ጫን አድርጓት ኦል ምትሏን ኳት ሁሉ አዲስ ምግብ መሰራበት ሰዓት የማሳወቂያ ምትላክላችኋል በጭማይ ደግሞ ላይክ አድርጉት ይሄንን ጉልበት እንዲኖረው ይሄንን ቻናል ላይክ አድርጉት ሁሉም ባለሙያውን ደግሞ ሼር በማድረግ እንግዲህ ሙያውን ለሁሉ ህብረተሰብ እንዲዳረስ በማድረግ ቤተሰባችን ሁኑ በዚህ አጋጣሚ እንግዲህ የኬተሪንግ አገልግሎት ከፈለጋችሁ በስልክ ቁጥራችን ደውላችሁ አገኙን ቆንጆ አድርገን ኬተሪንጋችሁን ያሳምርላችኋለን ልደት ከፈለጋችሁ ሰርግ ካስፈልጋችሁ ክርስትና ሽምግልና ማንኛውም ጥሩ ሀዘንም ካስፈለገ ሀዘን ላይ ከፈለጋችሁን ጥሩን ቆንጆ አድርገን ፕሮግራማችሁን ያሳምርላችኋለን ቆንጆ የኬተሪንግ አገልግሎት ከኛ ታገኛላችሁ እሺ አሁን እንደዚህ አድርገን ሽንኩርቱን ከትፈናል አሁን እንደዚህ አድርገን ከከተፈን በኋላ ለነበረበት ሳህን ላይ እንደዚህ አድርገን መልሰዋለን ያጋችሁ እንደዚህ ማድረግ ወደ ሳህን መልሰዋለን በኋላ አካባቢያችንን ጸዳ እናደርጋለን ማለት ነው አካባቢያችንን ጸዳ አድርገን ተስንጦ ካረጋችሁ በኋላ ከቀስራችን የሚሆነው ነጭ ሽንኩርቱን እንከትፋለን ወይ ደግሞ በቴንደራይዘር መታመት አድርገን ነው እናደቀዋለን ማለት ነው ካረጋችሁ በኋላ ይሄኛው
ካረገን በኋላ ወደ ጎመን መክተፍ እንሄደው። ያው ጎመን ስታዩት እንግዲህ እንደዚህ የተከመረ ይመስላል፣ ግን በኋላ ሲበስል ዜሮ ስለሚሆን መጠኑ ላታንስ እንዲህ ያደረግን ጎመን እንከትፋለን። ከበቆሎ ዱቄቱ ጋር በጣም እንዳይለያይባችሁ ታረጉና መቀላቂያ ሳህን ጎድጓዳ ያለ ሳህን ላይ የተከተፈውን ጎመን እዚህ አድርገዋለን። እንዲህ ሰብሰብ አድርጋችሁ እንደዚህ እያደረግን ቢላ ላይ ልቀይረው፣ ትንሽ ደከም አለ ቢላ ላይ። እንደዚህ ስለታለ ቢላ ያስፈልጋቸዋል። እያደረገን ከትፍ ቢላ ያስፈልጋቸዋል። አሁን ጨርሰናል። ቀጣይ ስራችን ብሎ እንግዲህ ምግቡን ማብሰል ነው። ከአፍታ ቆይታ አሁን እመልሳለሁ። አብረን ፕሮሰስ እናበስላለን። ጠብቁኝ። እሺ ተመልሰናል። አሁን ምጣዳችንን ለኩሳለን። ካደረግን በኋላ ዘይት ታደርጋላችሁ። ዘይት እንግዲህ አንድ የቡና ስኒ ያክል፣ ብዙም አታብዙትና ከዛ ላይ አይብዛ። በኋላም የአትክልት ቄስ ለማድረግበት በዛ ቆንጆ ነው። እንደዚህ ካደረጋችሁ በኋላ ያዘጋጀነውን ሽንኩርት እናመጣለን፣ ጨምራለን። ትንሽ ጋልማት አለበት፣ ትንሽ አልቀለም። እንግዲህ ፎሰስ እንግዲህ በጣም ቀላል መስራት ቻላችሁ። ያው አዲስ አበባ አንዳንድ ሬስቶራንቶች ላይ የዘጋጀ ለተጠቃሚዎች የቀረበ ነው ያለው። በቤታችሁ ግን ከደቡብ አፍሪካ የተገኘ በጣም ቆንጆ የምግብ አሰራር ነው። ሞክሯት። እሺ በዚህ መልኩ እንግዲህ ሽንኩርቱን ትንሽ በሰል ታውቁታላችሁ። ነጭ ሽንኩርት እንደዚህ ይገባል። ነጭ ሽንኩርት ታስገባላችሁ። እንግዲህ ባህላዊ ምግብ አሰራሩን በጠበቀው ላይ ትንሽ ራሴን ጨመር አድርጌበት ማዘጋጅላችሁ። በዚህ ከሰራን በኋላ ጥሩ ጣዕም እንዲኖርላችሁ ከላይም ከታች መቀመም፣ ግማሽ ማንኪያ ኮረሪማ ከታች እሳቱን ቀነስ አድርጋችሁ ትንሽ ሚጥጣ እናደርግና እንደዚህ አድርገን ካረግነው በኋላ እንዲህ ካረጋችሁ በኋላ ጎመኑን መጨመር። ጣዕሙ ቆንጆ ይላችኋል። እንድታረጉት እንዲያርግ ሞክሬው በጣም ወድጄዋለሁ። በዚህ መልክ እናዋህደውና እናቀላቅለውና ጎመን በደንብ መብሰል አለበት። ትንሽ በደንብ በሰል ካለ በኋላ አጣፍጠነው ውሃ እንከድሳለን። በቆሎ እንጨምራለን። ቦሎቄ ያለ ቆንጆ ምግብ እናዘጋጃለን። እንዲህ ካረጋችኋል ትንሽ ውሃ እንዲያባስለው ሳይበዛ ውሃ እንደዚህ እናደርግና አንድ 5 ደቂቃ እናቆየው እናመጣለን። ስንመለስ ጎመኑ በደንብ ይበስላል ወይ ዝቅ ይላል፣ መጠን ይቀንሳል። ከዛ በኋላ ትንሽ ውሃ ደግሞ እንከለስበትና በደንብ ጎመኑ እንዲበስል እናደርገዋለን ማለት ነው። ጠብቁኝ። እሺ ተመልሻለሁ። እንደምታዩት ጎመኑ ቆንጆ ነው መስሏል። እንደዚህ ያላችሁ መቀቀል የሚቻል ግን እንደዚህ ሲሆን የለ ጣዕሙ ቆንጆ ይሆንላችኋል። እንደዚህ አድርገን
እንደዚህ አድርጋችሁ አሁን ድጋሚ እዚህ ጋር እንደዚህ ታጋችሁ ሚጥሚጣ ትንሽ አድርጉበት። እንደዚህ ኮረሪማ አድርጉበት። አድርጉና አሁን ውሃ እንጨምርበታለን። እንደዚህ ውሃ እናደርገዋለን። አሁን እንዲህ ካደረጋችሁ በኋላ የበሰለውን ቦሎቄ ታዛ እናደርገዋለን። እንደነገርኳችሁ የራሴንም ሙያ ጨምሬ ነው ምሰራላችሁ። መሰሩ ሳለቅ እንዲህ ካረግን በኋላ አትነካኩትም። አሁን እሳቱ ቀነስ አድርጋችሁ ብቻ እኛው ውሃው እንዲመጣው እንከርነዋለን። አንድ 4-3 ደቂቃ አካባቢ ይፈጃል ለመምጣት። ስም አብረን እናዘጋጃለን። ጠብቁኝ። እሺ ተመልሻለሁ። እንደምትመለከቱት እንደዚህ ምጥጥ ሲያደርግላችሁ እንጨት ማማሲያ ይሻላችኋል ለማቀላቀል አቅም ስላለው። እዚህ ጋር አሁን ያልኩት ቅቤ ወይ ደግሞ እንጃ አድርጋችሁ ቅቤው መስጠት ሲያካፎ እንደ ያጓተና እዚህ የወተት ቅቤ ይሆናል። በነገራችን ላይ ይሄ ፎሰሴ በስጋ መስራት ይቻላል። እንዲያርጋችሁ እሳቱን ቀንሰን አሁን እዚህ እያደረግን ማፈርፈር ነገር እናደርገዋለን ማለት ነው። ዋው መጠጥ ያግላችሁ ትንሽ ደቂቃ ክድን ታጉታላችሁ። እዛ ይዋሃዳል፣ ዱቄቱ ይበስላል። ከዛ አቅርበን መመገብ ነው። በጣም ደስ የሚል የምግብ አሰራር ነው። በዚህ ግን ዱቄቱ እንዲበስላችሁ ትንሽ ደቂቃ ከደን አድርገን እናቆየውና 1-2-3 ደቂቃ ይበቃዋል። ከዛ አቅርበን ለመቅመስ መልሳሊት ማትሄዱ ጠብቁኝ። እሺ አሁን ተመልሻለሁ። አሁን ያዘጋጁትን ፎሰሴ እዚች ጣባችን ላይ ሲያቀና እናወጣዋለን። ሽታው ደስ ሲል የጎመኑ ቦሎቄው እዚህ ጋር አለ። እንግዲህ በጃጁ ጨበጥ ያው የሚመገቡት እዛ እንዳየሁት ይቀርባል። በጣም ቆንጆ የሆነ የምግብ አሰራር ነው። ዋው ሳክቶልኛል። በጣም ቆንጆ ምግብ አሰራር ነው። ሴ ምግብ እንግዲህ እንቀምሰዋለን። እናንተ በዚህ መልክ ሰርታችሁ እንግዲህ ቀመሱት እንደምትወዱ ተስፋ አደርጋለሁ። አሁን ትንሽ እንዲያቃጥለኝ ቀዝቀዝ አደርግና ዋው ሽታው ደስ ይላል በጣም። የኮረሪማ የሚጣው ቃና አለ። ጎመን አለሞንቱኑ በቆሎ ሲገናኝ በጣም ቆንጆ ቃና ስታል yes በርግጥ ቆንጆ ነው። በዚህ መልክ ሰርታችሁ ትወዱታላችሁ። በጣም ቆንጆ የምግብ አሰራር ነው። እባካችሁ እንድትሞክሩ ተጋብዛችኋለሁ። እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ ምስነ በሌላ ፕሮግራም ሌላ ምግብ አገኛችኋለሁ። እኔ ወደ ፎሰሴ እመልሳለሁ። ሌላ ምግብ እስክንገናኝ ድረስ ወዳችኋለሁ። ቻው